መሰገጥ ግዴታ የሰው የህይወት መርህ መሆን አለበት። የመንፈሳዊም ሰው ሰገጠ የሚለውን የአማርኛ መዝገበ ቃል ሸለመ፣ ቀመቀመ፣ አስጌጠ፣ ዘመዘመ፣ አጠቆረ፣ ቋጠረ፣ አስከፋ የሚለው በተለይ ፊትን፣ ተሰገጠ ሲባል ደግሞ ተቀመቀመ፣ ተሸለመ አይነት ትርጉሞችን ይሰጠዋል። ስንጠቀምበት ወዳደግነው ወደኛ ትውልድ ስናመጣው ሰገጠ ሁለት ትርጉም አለው። ሰግጬ ነው ማጠናው፣ ሰግጬ ነው የምሰራው እንባባል አልነበር እንዴ ድሮ? አንተ ሰግጠንና ጥና ፈተና እየደረሰ ነው። ወጥረህ በሙሉ ኃይልህ፣ በሙሉ ጉልበትህ፣ በሙሉ ጊዜ ለአንድ ነገር መሰጠት ትጋት እንደማለት ነው። አንተ አሰግጥ፣ የጅል ስራ አትስራ፣ ፋራ አትሁን። አያችሁ፣ መሰገጥ ሁለት ትርጉም አለው። አንድም በርትቶ ወጥሮ መስራት ነው። ሁለትም የጅል የቂል ያላዋቂ ስራ ማድረግ ነው። አዶናይ ሁለቱንም የያዘ ነው። ወጥር፣ በርታ፣ አይዞ ይልህና ደደቡን እውቀት አይጠቅምም ይልሃል። መሰገጥ አዲስ የቋንቋ አይደለም። ሁለቱም በፖዚቲቭ እንዲሁም በኔጌቲቭ የሚተረጎም ነው ማለት ነው። እኔ ከምሰግጥበት ጉዳዮች ውስጥ ቸርች ህብረት ማድረግ፣ አገልግሎት፣ መንፈሳዊ እንቅስቃሴ የምሰግጥበት ጉዳይ ነው። ለአንድ ወር ካርቦሃይድሬት ብታቆም ምን አባቱ እንደሚፈጠር ታውቃለህ? ቀበቶህን አጥብቅ፣ አንተ የካርቦሃይድሬት ጠላት። ምክንያቱም ሰውነት ባልጠበቅከው መልኩ ሊያብድ ነው። ያ በስኳር የቦካው አሳዛኝ ሰውነት ሾክ ውስጥ ይገባል። ድካም፣ ንጭንጭ፣ ምናልባትም ዶናት ራሱ አፍ አውጥቶ ሲሳደብ ልታይ ትችላለህ። ነገር ግን ሰውነት የኬቶ ማብሪያውን ያበራና ስብህን ማቃጠል ይጀምራል። እንዴት? ልክ ያቺ መርዛማ ኤክስ በራስ መተማመንህን እንዳቃጠለችው ማለት ነው። ሳምንት 2 አእምሮህ በኬቶ መስራት ይጀምራል። ጭንቅላት ይበራል። ከዶልፊን በላይ እንደምታስብ እስኪሰማህ ድረስ ንቃቱ ይመጣል። ረሃብ የሚባል ነገር ደግሞ ድራሹ ይጠፋል። ምክንያቱም ስብና ፕሮቲን ያንን የማይረባ ሆድህን ስለሚሞሉት። ሳምንት 3 የውስጥ እብጠትህ 0 ይገባል። መገጣጠሚያ ልክ እንደ አሮጊት አልጋ መንቋቋት ያቆማል። በሰውነት ውስጥ የተጠራቀመ የውሃ ውፍረት ታሪክ ይሆናል። ምናልባት ለሰውነት መደበቂያ በገዛኸው ሁዲ ውስጥ ሲክስ ፓክህ ብቅ ሲል ታየዋለህ። ሳምንት 4 ሰውነት የስብ ማግለጫ ምድጃ ይሆናል። ኢነርጂ አይቀንስም። የምግብ አምሮትህ ይጠፋል። ሙድህ ሲስተካከል አንድ ነገር ይገባሃል። ካርቦሃይድሬት ማለት ልክ ተመልሰ እንደምትሄድባት እንደዛች ቶክሲክ ኤክስክ ነው። በአጭሩ ለአንድ ወር ካርቦሃይድሬት ማቋረጥ፣ ከዛ ከተነፋና ከደነዘዘ ማንነትህ ወደ ቀጭን ስለት ያለውና የማይነጫነጭ ሰው ይቀይረሃል። ለተጨማሪ መረጃዎች ዶክተር አበሻን ፎሎ አድርግ።